ሰላም የሩቄ ቲዩብ ቤተሰቦች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ዛሬ ተፈጥሮን ማስጎበኛችሁ ማለት ነው። በሚያምረው ተፈጥሮ እስኪ እዩት። ይሄን ቦታ እንዴት አባቱ እንደሚያምር ማለት ነው። ሰው ተብሎ መቼም ተፈጥሮን የማያደንቅ ሰው የለም። ምናልባት ለመኖሪያነት ብዙዎች ሊመርጡት፣ ብዙዎች ደግሞ ላይመርጡት ይችላሉ። ግን ደግሞ ማድነቅ ላይ ደግሞ ተፈጥሮን የማያደንቅ ተፈጥሮን የማይወድ ሰው የለም ብዬ አላምንም። ምክንያቱም ኢቭን ከተማ የሚኖር ሰው ለራሱ ቫኬሽንን ሲያስብ እንደዚህ አይነት ቦታዎችን ተመራጭነት ያደርጋል። ምክንያቱም ተፈጥሮ በጣም ደስ ስለሚል ማለት ነው። ምናልባት ለመኖሪያነት እኛ ሰዎች ስንባል የምቾት ቀጠና ስለሚያስደስተን ምቾት ያለበት ቦታን ልንመርጥ እንችላለን፣ ለመኖሪያነት ሲባል ማለት ነው። ምክንያቱም ከምን አንጻር ቢባል ከብዙ ነገሮች አንጻር የውሃ ንጹህ ውሃ ለማግኘት እንዲሁም ደግሞ ከቦታ ቦታ ለመንቀሳቀስ ትራንስፖርት ያሉበትን ቦታ በተለያየ ነገር ከተማን ልንመርጥ እንችላለን ለመኖሪያነት። ግን ደግሞ እንደ ተፈጥሮ ደግሞ አእምሮን የሚያድስ እንደ ተፈጥሮ ደግሞ በቃ ብዙ ነገርን የሚያስተካክል እንደ ተፈጥሮ ደግሞ የለም። እንዲሁ በእይታ እንኳን ለራሱ የሰው ልጅ አይቶት ተመኝቶት ከልቡ የሚደሰትበት ነገር ቢኖር ተፈጥሮ ነው። በየትኛውም አንግል ስታዩት፣ በየትኛውም ሁኔታ እንዲስትረዱት ማለት ነው። እንደ ተፈጥሮ ለአእምሮ ሰላም የሚሰጥ እንዲሁም ደግሞ ስታስቡት ለራሱ የሆነ ፊልም የምታደርጉት ነገር ሰላም፣ በቃ የመረጋጋት ደስ የሚል ነገር እንደ ተፈጥሮ የሚያስደስት ነገር የለም ማለት ነው። ብዙ ሰው ታድሎ እዚህ ቦታ ላይ የተወሰነ ጊዜም ቢሆን ልጅነቱን ያሳለፈ ሰው ይኖራል። አንዳንድ ሰው ደግሞ ከነጭራሹ የማያውቀውም ሰው ሊኖር ይችላል። ምናልባት አሁን ለምሳሌ እኔ አያቶቼ ሀገር ገጠር ስለነበረ በከፊል አውቀዋለሁ። ለምሳሌ እንደዚህ አይነት ቦታዎች ላይ ሂጄ ከልጆች ጋር ሩጬ ተጫውቼ አውቃለሁኝ። ያለሁበት ቦታም ከተማ ቢሆንም ወደ ገጠር ግን አያቶቼ ጋር ሂጄ እንደዚህ አይነት ቦታ የማየትና እንደዚህ እንትኔ ማለት የመመላለስ እድሉ ነበረኝ ማለት ነው። ግን አንዳንድ ሰው ደግሞ የሌለው ይህን ቻንስ ያላገኘ የማያውቀውም ደግሞ ይኖራል። ግን ኢቭን እንደዚህ በፎቶ ወይም በቪዲዮ ስታሳያቸው ግን ሁሉም ሰው ተፈጥሮን በተለየ መንገድ ነው የሚረዳው ብዬ አስባለሁ። እንደኔ ሁሌ ባያችሁት ቁጥር የምትደሰቱበት ነገር ቢኖር ተፈጥሮ ነው። በተለይ ደግሞ እንደዚህ በአረንጓዴ ያማረ ኦ ማይ ጋድ እንዴት ደስ እንደሚል ማለት ነው። እኛ ሰዎች ስንባል ምቾትን ስለምንወድ የሆነ ቻሌንጅ ያለበትን ነገር ብዙ አእምሯችን ቻሌንጅ ነገር አይፈልግም። ይሄ ምችት ያለ ነገር ለሚፈልግ አእምሮን ላለማድከም ማለት ነው። ግን ደግሞ ምቾት የተስተካከለበት ቦታ ሰላም የለውም። ይሄንን ስል ምናልባት ሰው ማለት ነው አይ እስኪ ሁሉ ነገር ይመቻችልኝና ሰላም አለማግኘቴን እኔ አውቃለሁ ሊል ይችላል ብዙ ሰው ማለት ነው። ግን እመኑኝ ሰላም የለውም። ሁሉ ነገር ተሟላ ብላችሁ ያሰባችሁት ቀን ደስታ የሚለው ነገር ይጎላል፣ ትልቁ ማለት ነው። ምክንያቱም ኢቭን ደስታም ያለ ከቻሌንጅ ጋር ስለሆነ የሰው ልጅ በጥረቱ እንደዚህ በሚያሳልፋቸው ቻሌንጆች ውስጥ ነው ደስታ አብሮ ያለ ማለት ነው። በእንደዚህ አይነት በቻሌንጅ ውስጥ ሲያልፍ ማለት ነው ከፍ ዝቅ ሲል እንዲሁም ደግሞ አልፋቸው አለሁ ብሎ ያላሰባቸውን ችግሮች፣ ቻሌንጆች እያለፈ ሲሄድ ኦኬ፣ በዛ ሰክሰስነት ሲሰማው ነው ደስታ በዛ ውስጥ ነው ያለው። ብዙ ሰው ግን ቻሌንጅ ያለችባትን ነገር አይፈልግም። ኢቭን እዛ ውስጥ ለራሱ ደስታ ያለ አይመስለውም ብዙ ሰው ማለት ነው። ግን እመኑኝ በእንደዛ አይነት ውስጥ ነው። አስቡት። ለዚህ ለራሱ ምሳሌ የሚሆን እኮ ጽጌሬዳ፣ አሁን ጽጌሬዳ አበባ ሁሉም ሰው ይወዳል ብዬ ነው የማስብ እንደኔ። ግን ያ ጽጌሬዳ አበባ በሾህ የተከበበ ነው አይደለም? በጥንቃቄ ነው ያን ጽጌሬዳ አበባ ኢቭን ቀጥፎ የሰው ልጅ ለማሽተት እንዲሁም ደግሞ
በእጁ ለመያዝ ለራሱ ተጠንቅቆ ነው መቁረጥ ያለበት ከዛፉ ላይ ማለት ነው። ምክንያቱም በሾህ የተከበበ ስለሆነ ሶ የሆነ የሚያስደስት ነገር በቻሌንጅ ታለፈ ነገር ነው ደስታን የሚሰጥ ብዬ አስባለሁኝ። ሰው ቻሌንጅ በህይወታችሁ ቻሌንጅ የሚደርስባችሁ ሰዎች አትጥሉት፣ ቻሌንጁን አትጥሉት፣ ውጣ ውረዱን አትጥሉት። ምክንያቱም ደስታን ይዞ ስለሚመጣ ማለት ነው። ምቾት እመኑኝ፣ ዝም ብሎ ያለ ድካም የተገኘ ምቾት ለራሱ ሰላም የለውም። የሰው ልጅ ደግሞ ሰላም ከሌለው ደስታ የለውም። ስለዚህ ሰላምን፣ ደስታን የሚገኝበትን ነገር ነው የሰው ልጅ መምረጥ ያለበት። ኦኬ ለፍቶ ጥሮ ግሮ ከሆነ አንድ ነገር ማግኘት ያለበት ያን መንገድ ነው መምረጥ ያለበት ማለት ነው። ሰው ዛሬ ይህን ሀሳብ ልንገራችሁ ብዬ ነው ይህን ተፈጥሮ እያስጎበኘው የራሴን አመለካከት አንዳንድ ነገሮችን ብያችኋለሁኝ ማለት ነው። እስኪዩት እዚህ ውስጥ አሁን አስቡት፣ እዚህ ውስጥ ወክ እየተሄደ ማለት ነው። ስታስቡት ስለ ተፈጥሮ ስታስተነትኑ ምናምን የሚሰማችሁን ደስታ አስቡት። እና በነገራችን ላይ ተፈጥሮ በጣም ደስ ይላል፣ ህይወትን ያድሳል፣ ብዙ ነገርን ያስተካክላል። የሆነ አጋጣሚ ስታገኙ እንደዚህ አይነት ጥርት ያለ ተፈጥሮ ወዳለበት ቦታ ሄዳችሁ መጎብኘትን አትርሱ እላችኋለሁኝ። ለቻናሌ አዲስ የሆናችሁም ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሁናችሁ ላይክ በማድረግ ከዚህ ያማማሩ ተፈጥሮ ያሉበትን ቦታ እንዲሁም ደግሞ ሌሎችም ይጠቅማሉ ብዬ የማስባቸውን ነገሮች ሁሉ የማስተላልፍበት ቻናሌ ስለሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆኑ ስለሚከታተሉን ከልብ እናመሰግናለን። ባባይ